ሰላም ጤና ይስጥልን። ውድና እየተከበራችሁ የኔ ምርጥ እህቶቼ የሩታዬ ወዳጆች አድናቂዎች እንዴት ናችሁልኝ? የኔ ምርጦች ብዙ ጊዜ ያው ሰላም ሳልላችሁ ወደ ገደለው ነው የምገባው። ለምን እዛም አዳምጣችሁ እኛ ጋር ደግሞ ምን አሉ ምን ሀሳብ ሰጡ ብላችሁ ስለምመጡ እንዳሰለችሁ እያልኩ ነው። እሺ የኔ ምርጥ እህቶች፣ እንዲሁም ደግሞ ሩታዬ ስትደሰት አብራችሁ የምትደሰቱ፣ ስትከፋ አብራችሁ የምትከፉ በሙሉ እህቶቼ ሰላማችሁ ጤናችሁ ብዝት ይበልልኝ። እንግዲህ ዛሬ ያው ግን ተናድጃለሁ በጆን የሚሉት አላቀውም። እኔ እሱ ልጅ ብዙም አልከታተለውም። አንዱ ፍራም ልጅ እና በደስታ ተናድጃለሁ። ዛሬ እንግዲህ የተናደርሽበት ምክንያት ምንድን ነው ምትክዬ ብትሉ ብዙዎቻችሁ ጋር ምናልባት ይሄ ዩቱብ እንትን ቪዲዮ የተለቀቀው በዛ ጆን በሚሉበት ቤት ስለሆነ እናንተ ጋር ላይ ደርስ ይችላል። በሩታ ቤት አልተለቀቀም። እና ዛሬ እንግዲህ ሩታ ሻንጧን ሸክፋ ልጇን ዝንጥ አርጋ ለባብሳ ወደ ቤተሰብ ጋር ወደ እናቴ ጋር ሄዳለሁ፣ እናቴ ልትመጣ ስለሆነ እሷ ከምትመጣ ከምትደክም እዚህም አንዳንድ ያልሆኑ ነገሮችን ስለምታይ እኔ ወደ እሷ ሄዳለሁ ብላ ነበረ ስትነሳው ድንገት ይመስለኛል መተው ካሜራቸውን ደቅነው ምናምን እንግዲህ ሩታን ለማስቀረት ሞክረዋል። ግን አንዳንድ ንግግራቸው በጣም ነበር የደበረኝ። ማለት ሩታ ልክ አብርሽ ሄርሜላን አፈቅራታለሁ ብሎ ወደ ሄርሜላ ጋር ስለሄደ ሩታ ጥሩ ስሜት ላይ እንዳልሆነች፣ እንደተበሳጨች፣ ደስተኛ እንዳልሆነች ምናምን ይሄ ንግግር ለሩታ አይመችም። እንኳን ለሩታ ለእኔ ራሱ አልተመቸኝም። ጌታ ምስክሬ እየተናደርኩ ነበር ሳዳምጣቸው የነበረው ጆንና ደስታ የሚባሉትን ማለት ነው። ምንድን ነው አበበ በሄድ እኮ ቢቂላ ይተካል። አብርሽ ሄደ መጣ፣ ለሩታ ምን ያደርግላታል? ቀረችበት እንጂ አልቀረባትም። እግዚአብሔር ምስክሬ ነው። እንደዚህ አይነት ወንድ ደግሞ እዛም የሚል ወንድ ደግሞ ለሩታ መጣ ሄደ። እሷ አንድና አንድ ሀሳቧ የወለደችው ልጅ ከእናት ከአባቱ ጋር ማደግ አለበት ብላ አሳሰበች እንጂ ሩታ ሀብቴ እንደሆነች ከአብርሽ የበላለጠ ቅብርር ዝንጥ ያለ ወንድ አታ እንዳልሆነ ለሁላችሁም መልስ ነው። ግን እንደሱ መንዘላዘል ስላልፈለገች ነው። እና በነገራችን ላይ ደስታና ጆን የሚሉት ልጅ ምንም ንግግራችሁ ያስጣላል። እግዚአብሔር የሆነ ሩታ አብርሽን ስላጣች ጥሩ ስሜት ላይ እንዳልሆነች፣ አብርሽ የሰሞኑን የተፈጠረው ነገር ሩታ ፊትሽ ላይ ጥሩ ነገር አልፈጠረም፣ ጥሩ ስሜት ላይ አይደለሽም መከልከል ሌላ ዜና ምን አስገባችሁ እናንተ? ለጠላትም ለወዳጅም እኮ ንግግርም ልክ አለው፣ ስነ ስርዓት አለው። እሷ የሆነ ያልተደሰተች ነገር ፊቷ እንደተከፋ አብርሽ ወደ ሩታ ስለሄደ እንደተበሳጨች እንዳዘነች ነገር ምን የሁሉ ምን አስቀባጠራችሁ? ማስቀረት ከቻላችሁ በስነ ስርዓት ማስቀረት ነው። ጌታም ቤተሰቦች የተናድጃሉ። በዚህ አጋጣሚ እኔ ብትሄድ ደስ ይለኝ ነበር። ጌታም በእርግጥ ያው ብዙዎቻችሁ ቤቷን ለምን ጥላ ለማን አባቱ ጥላ እያላችሁ ከላይ እስከታች ኮሜንታችሁን እያነበብኩና ትክክል ነው። ግን ቢሆንም ቤቷን የትም አይሄድም። እንደውም ትላልቅ ሰው ጋር ብትጠጋ ሩታ ጥሩ ምክር አግኝታ ራሷን ስትር አድርጋ ትመጣለች። እነዛን የመሰሉ ወርቅና ጀግና እናት አሏት። እነዛን የመሰሉ ጀግና አባት አሏት። እነዛን የመሰሉ የተማሩ ምሁር እህቶች ወንድሞች አሏት። እግዚአብሔርን እኔ ብትሄድና 15 ቀንም ሳምንትም ቆይታ አረፍት አርጋ ከእናቷ ምክር ቢጤ አዳምጣ እናት ጋር ጠጋ ስትሉ ብዙ ነገር ነው የምታተርፉት፣ አትከስሩም። ወንበዴ እንዳብርሽ እኮ ልሸልል እዛም ልንዘላዘል አላለችም። እናቴ ጋስቲ ደግሞ ሊሂድ እሷ ከምትመጣ እኔ ልሂድ ነው ያለችው። ማስቀረት ይሁንሽ አስቀራችኋል። ግን ያልሆነ ነገር አትቀባጥሩ። ሮታ ጋር ስትሄዱ ይሄ አብርሽ ሲሄድ እንደተሰማት አብርሽ ሲሄድ እንደተጎዳሽ ምናምን ነገር አትቀባጥሩ። በእግዚአብሔር እኔ ያናደኛል። ከሄዳችሁና ለራሳችሁ ለሽቄ እሷ ጋር ከሄዳችሁ የራሳችሁን ሀሳብና እሷ ጋር የመጣችሁበትን ምክንያት ብቻ አድርጋችሁ ውጡ። እሷን ያለ አብርሽ መኖር እንደማትችል አድርጋችሁ ለህዝብም ለተመልካችም አታሳዩ። ይደብራል፣ እውነት ይደብራል። ደግሞ ትችላለች። አላያችሁም እንዴ በእርግዝና ጊዜዋ ያለ አብርሽ እንዴት ሆና እንደኖረች? እንኳን አይደለም አሁን ሉልዬን የመሰለ ምርጥ ልጅ እግዚአብሔር ጤነኛ ሊሰጧት ቀርቶ እና አታሽቋልጡ። ደስታ ይሄ ማን ነው ጆን የሚሉት ልጅ ለራሳችሁ ሽቃይ እሷን አታጋፍጡ። ሚዲያ ላይ ዝም ብላችሁ ልክ ያለሱ መኖር እንደማትችል አታድርጉ። እኔ ተናድጃለሁ። ይቅርታ ቤተሰቦች። ጌታ የማስቀረት ሌላ ነው፣ ያለ አብርሽ መቀመጥ እንደማችልና ጥሩ ስሜት እንዳልተሰማት አይነት ነገር አርጎ መግለጽም ሌላ ነው። አይመቸኝም እኔ እንደዚህ አይነት ነገር። ሩታ ሀብቴን እንደሆነች አይደለም አሁን ያኔም ኖረዋለች። ያኔም 9 ወር ብቻዋን ብዙ ችግሮችን አሳልፋለች። አትበገርም፣ ለማንም እጅ አሰጥም። ደግሞ አብርሽ መጣ ሄደ። ጌታ ምስክሬ ስንት ሲሄድ የሚያሳዝን ሲመጣ የሚያሳዝን አለ። ደግሞ ለአብርሽ ሩታ ሀብቴ ተጨንቃ ፊቷ ጥሩ ስሜት እንዳልሆነ ምናምን እየበለጠ እንደውም ለሄርሜላና ለአብርሽ የሆነ የደስታ መልእክት ልታስተላልፉ የመጣችሁ ነው የምትመስሉት። ጌታ ምስክሬ እንደዛ ነው የምትመስሉት። እና ለማንኛውም ወጣም ወረደም እንግዲህ በዛም ብለው ያው ሩታ ወደ እናቷ ጋር ልትሄድ ነበረ ለትንሽ ጊዜ። ያው እናቴ ልምጣ እያለችኝ ስለሆነ እሷ ከምትደክም እዚህም ደግሞ የምታያቸው የምሰማቸው ነገሮች ስለማስደስታት
እኔ ራሴ ሄጄ እዛ ትንሽ እናቴ ጋር ረፍትም አድርጌ ልጄም ናፍቆኛል አንጭልኝ እያለች ነው። ሉልዬንም ማየት ትፈልጋለች። እሱንም አይታ እኔም ትንሽ ረፍት አድርጌ ልምጣ ነው የሱ ሀሳብ። እናንተ ግን ቀባጠራችሁ። ብትሄድም እኔ ደስ ይለኛል። ቤተሰቦች ጌታ ቤቷን ቁልፍ አድርጋ እናት ጋር መጠጋት ትርፍ ነው እንጂ ጉዳት የለውም። እናቷ ጋር ተጠግታ ምክር ተቀብላ ከቤተሰቦቿ ጋር ተናፍሳ ስቃ ተጫውታ የልቧን አውርታ ማን እንደ ቤተሰብ ማን እንደ እናት እግዚአብሔር ምስክሬ ነው። ብትመጣች ልጅ ምንም የምትጎዳው ነገር የለም፣ ታተርፍበታለች። ደግሞ እነዛን ከመሰሉ ወርቅና አራዳ እናት እግዚአብሔርን ነው ምላችሁ ታተርፍበታለች። እና አንዳንዴ እሷ ጋር የሆነ የራሳችሁን እንትን ለማጧጧፍ ትመጡና እሷን ለነዛኞቹ ለጠላቶቹ አስጠቁራችሁ አትስጧት። የተከፋች እያስመሰላችሁ ውስጧ ምንም ቢከፋ ላይዋን ደስተኛ ታደርጋለች። ለማን አባቱ ደስ ይበለው ብላል። አብርሽ ቢሄድ አበበ ይመጣል፣ ምን አበበ ቢሄድ ቢቅላ ይመጣል ብላለች አንዷ እግዚአብሔርን። እና ሩታዬ ያው ብትሄድ እኔ ደስ ይለኛል። ያው እናቷ ጋር ነው የምትሄደው። እንደ አብርሽ ልትንዘላዘል አይደለም የምትሄደው። ወን ደግሞ ሌላ ለልጇ እንጀራ አባት ልታመጣ አይደለም ብትሄድም እናቷ ጋር ነው። ቤቷን ቁልፍ አድርጋ እረፍት አድርጋ ተንፍሳ ትመጣለች። ምንም እናቷን አውርታ አማክራ እናቷን እንደ ጓደኛም እንደ እናትም እንደ እህትም ስራቸው ውሽቅ ብላ የከፋትንም የተደሰተችበትንም እንዴት እንደሚቀላት ሄዳ ብታወራ ራሱ እናቷን እግዚአብሔርን። እና ቤተሰቦች ያለው ነገር ይሄ ነው። ይሄ ሁለቱ ደስታና ለራሳቸው ጥቅም ጆን የሚሉት ልጅ አላውቀውም ብዙም ንግግራቸው እሱ እንኳን አይደለም። ደስታ በተለይ ደስታ ሁሌም በቃ አብርሽ ካጠገቧ ሲሄድ እንደተጎዳች አይነት ነገር እያስመሰለ ለአብርሽ የሆነ መረጃ የሚሰጥ አይነት ነገር ነው የሚመስለኝ። ይቅርታ ደስታን የምትወዱ ልጆች አላችሁ፣ እኔም ወደዋለሁ። በነገር ግን ንግግሩ ያስጠላኛል። አይችልበትም። ለማን አባቱ ብላ ነው የምትናደደው? ምን ቀረባት ከአብርሽ? ምንድን ነው የቀረባት ነገር? እና ለማንኛውም አንዳንድ ነገሮች ያው ሩታም ስታወራ ሰምቻት ነበር። ያው ኤርፖርት ላይ ማንም ሰው እጅ ላይ ቢገኝ ወንጀል እንደሆነና ልጄ ከኔ ውጭ ማንም ሰው እጅ ላይ እንደማይገኝ ያላመለከትኩበት ቦታ የለም ማለት። እናትነት ግን ጌታ ምስክሬ እናትነት ያላመለከትኩበት ያሮጥኩበት ቦታ የለም ማለች አንድ ሰሞን ማለት ነው። እና የእናት አንጀት እግዚአብሔር ምስክሬ ነው። እንዴት አንጀቴ እንደበላች እንዲህ ስትል ያሮጥኩበት ቦታ የለም ማለች። ልጅ ማንም ሰው እጅ ላይ እንዳይታይ እያሮጥኩበት ነገር የለም። አሁን መብትና ግዴታዬን አስከብር ያለው ልጄ ከኔ ውጭ በማንም እጅ ላይ አይታይም ስትል እናትነት እንዴት እንደሮጠች ውሸትም ቢሆን አምጥተው የነገሯት። ማንም እኮ ልጇን ይዞ መውጣት መብት የለውም፣ እንዲህ በቀላሉ ማውጣትም የለም። ግን የእናትነት አንጀት እያወቃችሁም ትሸወዳላችሁ። እናትነት ከባድ ነው። እናትነት ያታላችኋል ጌታ። እና ሩታዬ የኔ ወርቅ የኔ ጀግና የኔ አትበገር የሚዲያው መሪ ያለ አንቺ መቼም ሽቃ አይሆንም። እዚህ ሚዲያ ላይ አንቺ ከሌለሽ ያ ሁሉም ይዞ ደቅኖ መጥቶ ሩታ። ይሄኛው ደግሞ ብዙ ጊዜ ከአብርሽ ጋር ሲያጨበጭ ማየው፣ ዛሬ ደግሞ በአንዴ ተገልብጦ። ሰው ግን ሁሉም አስመሳይ ነው። እዚህ ያለ ያላችሁት እዛ ያለ ያላችሁት እዚህ ምንድን ነው? ቆይ እኔ ግራ ይገባኝ። ሁሉም አስመሳዮች እግዚአብሔር ምስክሬ ነው። ይሄ ልጃውን አንዳንዴ አብርሽ ጋር የማየው መስለኛል። ይሄ ማነው ጁን የሚሉት ልጅ ይመስለኛል ባለሳሳት አይደል? ቤተሰቦቼ ጠቅላላቸውን አስመሳይ ናቸው። በቃ ሽቄ ብቻ ነው አይምሯቸውን እኮ ይሄ የእንትን ገንዘብ ድፍን አድርጎታል። በቃ የለም እዛም ነው። አንድ ቦታ ረግጧት ታገኟቸውም ያማታሉ። ወደ አብርሽ ወደ ሩታ ማማታት ስራቸው ማለት ነው። እና የኔ ምርጦች ያለው ነገር ይሄ ነው የኔ ውዶች። ሰላማችሁ ጤናችሁ ብዝት ይበልኝ። ያው አስቀርተዋታል ወደዚህም ብለው ብትሄድ ምንም ችግር የለም ጌታ ምንም ችግር የለም። ቤቷን ቁልፍ አድርጋ ማን አባቱ ቤቷ ይገባል? እናት ጋር ታተርፋለች እንጂ አትከስርም። እናት ጋር መጠጋት እና ብቻ ያለው ነገር ይሄ ነው የኔ ምርጦች። እና በያላችሁበት የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ይበልልኝ። እወዳችኋለሁ። ነፋ መት ኑሩልኝ።